በሰው መከዳት ራሱ እኮ ህመም ነው። ለምሳሌ ነው አንድ ሰሞን ካያችሁን ትክክል አልነበርኩም። ለምን በጣም እንደ ቤተሰብ የማከብረው ሰው እምወደው ገበና የሚስጥር ምን ያ ሰው አሁንም ቢሆን ያ ሰው አሳልፎ ነው የሚሰጠኝ እንጂ ማንም ሰው እኔን የሚያውቅ የለም። ግን ያን ሰው አምናችሁ ምናምን 3 ዓመት ከምናምን አብራችሁ ናችሁ፣ ግን በአዲስ ሰው ቀይሯችሁ ሲከዳችሁ ስታዩ ይሄ ቲክቶክ ላይ ፎሎ አላት አይደል? አዎ 800,000 ነው 8,000 እንደዛ ነው መሰለኝ 800,000 እስቲ ያሳይኝ። ቦኒ እኔ ራሱ አላውቃት ልጅቱን እኮ ቦኒ የምትባል ቦኒ ነው ቦኒ እቺ ቦኒ እስቲ ያዙሪው እልክልሃለሁ። 835,000 ምንድን ነው አውሩ የምትለኝ ደግሞ? በቃ ይሄ ደግሞ እድሜ ልኩን ፈርቶ ተንቦጫብጮ እንደሞተ አንድ ወታደር ቢመጣ እንደዚህ ብሎ ይቀበላል። እሺ አዎ በቃ ፈርቶ ሊሞት። ይሄ ደግሞ ነፍሱ እንደው አንድ ነፍስ ነው ያለው። እንዴት ተጨንቆበት እንዴት ይሆናል? ስሚኝ አሁን እሷ ማለት ነው ከላይ ውጭ ከላይ ወጣ ላይቭ ላይ እኔ ይዛለች ላይቭ ላይ በኦሮሞ ነው የተናገረችው። ምን እንደሆነ አላቅም። ምንድነው ብሎ ሲጽፉ ግን ካሁን በኋላ አልኖርም ነው ያለች ያለችው ብሎ ነው ኮሜንት እንትን ያደርጉት። ከዛ ከላይቭ አንድ ሰዓት ላይ ላይቭ ነበረች። ከዛ ከላይቭ ከወጣች ታነቀች። ተናጋሪ ናት። እኔ ምን አውቃለሁ። እኔ እኮ እንዲህ ሰው ራሱ እንግዲህ እውነት ነው። ግን አሁን ልጅቱ ተናጋሪ ናት ጋይስ። እኛ አላውቃትም። ተናጋሪ ናት አለችው አላውቃትም። እኔ ሪከርድ ነው ያየሁት። የት ነው የምትኖረው? እኔ አላውቅም የት እንደምትኖር ሪከርድ ነው ያየሁት። ኖ እያሉ ነው እዚህ። እሺ አይደለችም። እሺ ገቻቸው ነው ታዲያ። የራስሽ በገዛ ራስሽ እኮ ነው። የሁለት ልጅ ከፍስቲ የራስሽ ሰዎች እኮ ናቸው። ስድብ ገብርኤልን እንደው እኮ ችግር ስለሆነ እኮ ነው የሰው ልጅ እኮ ቲክቶክ ላይ ችግር አይመጣም። እመቤት እኔ አንዳንዴ አዲስ አበባ ነው የምትኖረው እያሉ ነው። እሺ ምንድን ነው? ቆይ ምን ለብረብ ይሰድቧት? እኔ እኮ ያልገባኝ ለምን የሚሰድቧት? ባሏ ሴት ነበር። የራስ ሰው ነው እየሰደቡ እንትን የሚያሳንቁ እዚህ ሀገር ማርያምን ያንዳንዴ እህቷን አዎ የራሷን ሰው የራስ ሰው ነው ማለት እኔ አልተቋ ምናምን ወይኔ ብስማም እንደው ቲክቶክ መልኳ ምንድን ነው? ኖርማል ነው መልኳ ምንድን ነው? የሆነ ቆይ እኔ ያለ ወደ ቤቷ አልሄዱም እንዴ? ቤተሰብ አልደወልላቸውም? የለም እዛ ላይቭ ላይ ይዛ እያለቀሰች ቆይ እኔ እናቴ ትምት እንደዚህ አይነት ነገር በቃ ርብሽ ነው የሚያደርገኝ። ለምን ሰው ልጅ አይ ዶንት ኖ እኔ ለምን በቃ ቲክቶክ ላይ ለነዚያውን ቦርኮች እኔ እኮ ብዙ ጊዜ እኮ ይልሽ እናደዳለሁ ምናምን እግዚአብሔር ነው የምላችሁ ጋይስ፣ እናደዳለሁ፣ አለቅሳለሁ ምናምን በቃ ብስጭት ይለኛል። ግን መልሼ ሳይሆን ግን ከሳምንት በኋላ እኔ ልቤ ታውቂያለሽ ዜድ ልቤ የጠነከረው በፊት ራሱ ማለት ምርር ይለኝ ነበር። ህይወቴ ያስጠላኝ ነበር። ቲክቶክ ላይ በቃ ህይወቴ ይመስለኝ ነበር፣ ምርር ይለኝ ነበር። ከዛ ግን ከጊዜ በኋላ ግን ማርያም ነው የምላችሁ ዛሬ የተናገሩት በቃ ለራሴ ያሳመንኩትኝ ዛሬ ቁጣል ይወራል። ከዛ በኋላ ከሳምንት በኋላ አጀንዳ ይመጣል ይረሳል ብዬ አይምሮዬ እንደዛ እያሳመንኩና ንቆ በመተው እናም ሲቀጥል ደግሞ ወዳጆቼ ምናምን ስላሉ እነሱም ስለሚመልሱልኝ ያጽናናኛል እሱ ራሱ እንጂ እኮ ማርያም ሲሰዱ በቃ ሰሞን አይታችኋል። እኔ አላስቀ ሁሉ ተነሳብኝ። የሆነ በቃ ስሜታችሁ ነው የሚጎዳው። ግን በቃ ጠንካራ መሆን አለባችሁ። ገብርኤልን ደግሞ ለዚህ እኮ ነው አሁን በሱ ፐርሰናል ነገራችሁን አታምጡ የሚባለው። የህይወታችሁን ጉዳይ አታምጡ፣ የህይወታችሁን ጉዳይ አታምጡ። ማርያምን ለዚህ ነው ባሎቻችሁን አለማሳይ። ባል ብታገቡ ሳምንት አይቆይም ወይ እሱ ሲል ሌላ ሴጋ ሄደ ብለው ድራማ ይሰሩባቸዋል ወይ ምን ይመስላል ይላል። በቃ ሰበብ እያመጡ ያለያዩአቸዋል። ሚስታችሁን ብታመጣ ምን ትመስላለች ወይ በሰውነቷ ወይ በምናምኗ ወይ የድሮ ታሪኳን አምጥተው ይፖስታል። ቤተሰባችሁን ብታመጡ የቤተሰባችሁን ቤተሰብ እኔ ለዚህ ነው በቃ ለዚህ ነው ምንም አይነት ህይወቴን ምንም ነገር ማሳየት ምንም አልፈልገው።
ከማንም አንሻለም። በቃ ለዚህ ነው የሚያስጠላው። እኔ እኮ ማርያም ውስጤ በቃ ንድድ ይላል በእንደዚህ አይነት ነገር። ለምን እኔ ስሜቱን አውቀዋለሁ እንዴት እንደሚያደርጉ የሰው ልጅን። ሰው ናችሁ እኮ ትሳሳታላችሁ። ጥሩና መጥፎ መልካም ነገር አላችሁ። ግን አሁን የሰው ልጅ ምርር ብሎ ካለቀሰ ሰክሮ ነው፣ ጠጥቶ ነው፣ ጠንብዞ ነው፣ እንትን ብሎ ነው። የውስጡን የሰው ልጅ የውስጡን አታውቁም። ማርያምን ወይ ራውዲያ እዚህ ቢወራ ነው ትርጉም በጣም ነው ማርያም የምታሳዝነው። የሆነ መካሪ ቢኖራት ገባችሁ? አሁን እሷ መካሪ ቢኖር እኔ አሁን ለመሞት እንኳን ሳስብ የማስበው አንደኛ በሞት ኃጢአቱን፣ ከዛ ደግሞ አባቴ ፊት ይመጣል። አባቴ እንደዚህ ስንት ለፍቶ ያሳደገኝ አባቴ ጥሩ ቦታ ላይ ምን እህት ወንድሞቼ ፊቴ ይመጣል። ምን ያህል የሚወዱኝ ቤተሰቦች ያሉ ለኔ የሚኖር አባት አለኝ። በቃ ደግሞ በዙሪያ ያሉ ደግሞ በጣም ደጋፊ፣ ይሄ ሁሉ ደጋፊ ወዳጅ እያለ ይላል። ያ ነው እንጂ የሚያበረታችሁ እናቴን እንሳኝን ቻት ያስቀምጡ። በቃ ሁሌም እኔ አባቴ ነው ተስፋዬ ማርያምን ሁል ጊዜ እኔ ግን አባቴ ስላል እድሜ ልኩን የሚያለቅሰው እሱ ነው። እድሜ ልኩን የሚያዝነው እሱ ነው። ሌላ ማንም ዞር ብሎ የሚያያችሁ ነው ከቤተሰቦቻችሁ ውጭ። እኔ ወድጄ አይደለም እኮ ጋይስ ቲክቶክ ኮመንት ማነበው እኮ ምቃጠለው እኮ ኢግኖር ማድረግ ይከብዳችኋል። ምንም አሁን ይላችሁ እየተፈለቀለቁ እየሳኩ ምናምን ማለት ነው ይመጡና የሆነ ነገር ይጽፉባችኋል። ከዛ አንዱን ደግሞ ስታር አንዱን ስታር በቃ መቋረጫ የኔ እናት መቋረጫ አይኖረውም። ከዛ በቃ ላይቭ ላይ ነው በቃ ጭንቅላታችሁን ነው የሚያሳምሟችሁ። መቤቴ ደግሞ አሁን ለምሳሌ እኔ ከቤት ወይ ከአንድ ሰው ጋር ተጣልቼ ይሆናል ወይ አንድ ሰው አስቀይሞኝ ይሆናል። ላይቭ ላይ መጥቼ ደግሞ ያንን ለመርሳት ብዬ ደግሞ ስትረሴን ለመርሳት ብዬ ከሰው ጋር ልጫወት ስመጣ ነው ትንኩስኩስኩስ ያደርጋቸዋል። እዚሁ የምታውቃቸው ሰዎች ናቸው እኮ አብራችሁ ጌም የምትጫወቱ የምታውቋቸው ሩት እኮ። እኔ አሁን እቺ ልጅ መቤቴን አሳዘነች። ለምን አስቡት እንግዲህ በፊቷ በባሏ ምናምን ነው የሚሰድቧት አሉ። የትኛው ኢትዮጵያ መልክ ተለይቶ ነው ከሰው የተለየ? የትኛው መልካችን ነው እንደው እስኪ በጣም ተራርቆ ተለይቶ? ኢትዮጵያን በደማችን እኮ ነው የምንታወቀው። እርስ በርስ እንሰዳደባለን እንጂ እኮ ሌላ ዜጋ እኮ ማለት ነው ትለያላችሁ እኮ። የትኛው መልካችን ነው ቆይ እንደዚህ ለዚህ ደረጃ ደርሶ የሰው ልጅ መልኩ እንዲህ ነው ምናምን? እኔ አሁን ያቺ እንትና ልጅ እኔ ባህሪዋ ጥሩ ላይሆን ይችላል፣ ሃይማኖታን በተከላጣ አረው ነው አላውቅም። ግን ያቺ ልጅ አሁን ያቺ ማን ነው የሚሏትን ማን ነው ይሄ ማኪ ስጋ የሚቆርጠው ከሱ ጋር የተነጋገረች ሲናገሯት እንዴት እንደምታሳዝነኝ ማርያምን። የሰው ልጅ በቃ እግዚአብሔር የሰጠው ገጸ ባህሪ አለ፣ ፊት አለ። ብትጣሉ እኮ ችግር የለውም። ተጣልታችሁ እርስ በርስ ቢሆን በቃ ለመሸናነፍ ምናምን አለ አንዴ ለማሸነፍ ቢሆን ምንም ችግር የለውም ብትሰዳደቡ። ሰው ግን ሳይነጋችሁ ዝም ብላችሁ ኮሜንት ምን ትመስያለሽ? እቺን አወራን አይደለ? የት ነው የምንተዋወቀው? እኔ ምንም ባህሪ ምንም መጥፎ ባህሪ የለኝም። እናንተ ናችሁ ሰይጣን። አሁን አንቺ እንዳንቺ አይነሽ አንቺ ትንሽ ባህሪሽን አስተካክሊ ባህሪሽን ትያለሽ። አንቺ ግን ቤት ውስጥ እኔ ባልሽን የምታሰቃይቶኛል። ይሄኔ ጎረቤት ያየሻትን ሶሻል ሚዲያ ላይ ባህሪሽን አስተካክሊ። ማነሽ አንቺ ነኝ እንጀጅ የምታደርጊው? ራስሽን አስተካኪ መጀመሪያ። እኔ ሰይጣን አይደለም ዝም ብዬ መጥቻ አፌ መከብ እኔን ካያችሁኝ ነው እጫወታለሁ፣ ስቃለሁ ምናምን። እንደኔ የሚቀልድ የለም። እንደኔ ከሰው ጋር የሚግባባ አይደል። ትተነኩሱኛላችሁ። ያኔ ሰይጣን ይመጣል ቡግላሉ እንጂ ከመሬት ተነስቼ ሰይጣን አይደለም። ሰውን ለመለወጥ እኔ ማን ነኝ? በመጀመሪያ ጽፊው ተስተካካይ ብለሽ ቤትሽ ቢጠና ስንት ጉድ እኮ አለ። እኔን ለማስተካከል ትመጫለሽ። ለዛውም ለማታውቂያት ሰው ጥማችሁ ማርያምን። እኔ አሁን ልጅቷ እግዚአብሔርን በጣም ዜድ ነው አይደለም ጋይስ እናቴ ትሙት። እኔ አሁን ልጅቷ በራሴ ነው ያየኋት። በቃ በራሴ ነው ያየኋትኝ እንዴት እንደሚያደርጉ እኮ በኢየሱስ። እኔ በቃ የመጨረሻ ቀን ከልቤ እንዲህ ብዬ ያለቀስኩትኝ እህትና ወንድሞቼን አባቴን የተናገረ እኔ እውነት ነው የምልሽ ስም የራሴ ሰው ተጨምሮ እና አባቴን ሲናገሩት ነው ፖለቲካ የሚባል ነገር ዜድ ለማን ብዬ በቃ እርግፍ ብዬ። ለምን አንቺ በራስሽ ዜጋ ካልተከበርሽ ወይ በራስሽ ሰው ምትዩ ካልተከበርሽ ወይም ደግሞ አንቺ ያ ብሔሬ ወይ ማንነቴ ከበርልኝ ብለሽ ጠላት አፍርተሽ የወጣሽበት ሰው የራሴ ሰው ሲያሳለው ነበር። ዜድ እመቤቴን አስታውሳለሁ። ምር በቃ መምረር ታውቃላችሁ ጋይስ፣ መምረር ራሴን እስክጠላ ድረስ ሰውነቴ እኮ ወዶ አልነበረም። በአንድ አመት ውስጥ እኮ እኔ 200 ፓውንድ እኮ ነው የጨመርኩት። ዜድ እኔ ስመጣ ቲክቶክ ላይ ይችን ሽንብሮ ነው ማክለው የድሮ ቪዲዮዎቼ በአመት ውስጥ እኮ ነው እኔ
እንደዛ ተነፋፍቼ እኮ እንትን ያልኩ ለምን ስትረስ ይጨንቀኛል። ስትረስ ጣፋጭ በላለሁ እናቴ ትሙት በአንድ አመት እኮ ነው ጋይስ እኔ አመት እኮ አልሞላኝም 200 ፓውንድ በኢትዮጵያ 100 ምናምን ኪሎ ስጨምር በቃ ተጨንቄ የራሴ ሰዎች ለምን እላለሁ። ሁሌ ጥያቄ ይሆንብኛል ውስጤ የሌለውን ነገር የራሴ ሰዎች እንዴ እኔ እኮ እንደ ወጣቶች እኮ መሆን እችላለሁ። ገባሽ? የራሴ እኮ እንትን አለኝ እኮ የራሴ ታለንት አለኝ እኮ የራሴ እግዚአብሔር ይሰጠኛል። ወሬ እችላለሁ፣ አይደክመኝ፣ መጫወት እችላለሁ ምናምን ሶሻል ሚዲያው መቆጣጠር እችላለሁ። ግን የራሴ ሰው ተነካ ብለሽ እንደዛ ግብግብ አድርጎኝ ሲተሰደበብኝ አባቴ የነሱ ሰው አይደል እንዴ ለምን እንዲያረጉታል ብለሽ ተስፋ ትቆርጫለሽ። ስትረስ ውስጥ እኮ ነው የከተቱኝ እኔ አሁን ዛሬ አልፏል እኮ አሁን እኮ ይሄ ማወራልሽ እኮ ካንጀቴ ተቃጥዬ አልፏል እኮ ዜድዬ ሁሉ ነገር አልፎ እግዚአብሔር ጥሩ ደግሞ መልካም ይወድ እኔም ስንት የራሴ ናቸው ማቃቸው አሁን ያቆምኩት እግዚአብሔር ይመስገን እንጂ እንደኔ አልቃሽ ነበር እንዴ በገስት ያስገቡ ነው። በቃ አሁን በኋላ አልሰክርም። ምሰክረው የራሴ ጭንቀት ማንንም አያውቅልኝ። እዚህ ቲክቶክ ላይ ሁሌ የሳቀ ውስጡ ትክክል አይደለም። ኧረ ማንንም አይደለም። ሰካራም እች እንደዚህ ምናምን የምትሉ የእኔ ነገር እናንተ ቀርባችሁ በመጠጥ አልኩሽ እኮ አሁን ይኸውልሽ መጠጥ እኔ አሁን ስሚዜድ አንቺ መጠጥ ጥሩ ነው እያልኩሽ አይደለም፣ ግን በመጠጥ የምትሽትኙ ነገር አለሽ። በቃ የራስሽ የሆነ ነገር አለሽ። ላለማስታወስ እያልኩ ማርያም ላለማስታወስ ብዬ ነው በቃ እየሰከርኩ እዚህ እየመጣሁ እንትን የምንበዛበት። ከአሁን በኋላ እንደው እኔ አልምልም። እኔ ከአሁን በኋላ እንደው ሚካኤል ማርያም ራሷ ታግዘኝ። ከአሁን በኋላ ሰክሬ ላይቭ ላይ አታዩኝም። ካሁን ለማን ማን ደስ ይበለው? ማንም ይሳለቅብኝ? ማን ይሳቅብኝ? በነገራችን ላይ ዘይድ እኮ በሩን ዘግቶ ስሚ፣ በሩን ዘግቶ እኮ ሚግማማ እኮ ነፍ ናቸው እኮ። ግን አንቺ ወተሽ ስላደረግሽው ነው ያንን ሰው ችግሩን በብዙ አሁን ለምሳሌ እኔ ሁሌ ደስተኛ ልሆን አልችልም። ቤቴ የከፋኝ ነገር ሊኖር ይችላል። ገባችሁ? ከዛ ያንን የከፋኝን ነገር እኔ አሁን እዚህ ሴት ልጆች የምትወዱ ምናምን እግዚአብሔር እንደ ቤተሰብ ነው የማያችሁ። በቃ እንደ ቤተሰብ እንደ ቤት አባቴን ራሱ በቀን 3 እንደዚህ አላገኙም። እንዴ አንገናኝም ከፋዘሬ ጋር በየጊዜው ስልክ ራሱ አላወራም። እናንተ ግን በየቀኑ ነው የማወራችሁ። አጠገቤ ያላችሁ ያለ የሚሰማኝ እና አንዳንዴ ክፍት ሲለኝ በቃ መጥቼ ዲፕሬሽን ውስጥ ስትረስ ነው ያዘኝ። ከዛ እነናውን ፎንቴ ሁሉ ደውሎ አስታውሳለሁ። ቤታ ኧረ እንደ ድሮሹን ምን ሆነሽ ነው? ሰው ሁሉ ላይቭ ላይ ትክክል አይደለሁም ምናምን። ከዛ ወደ ራሴ ነው እየመጣው ዲለማን ብዬ ገባችሁ? ያንን ሰው ስታዩት ከሌላ ሴት ጋር ጓደኛ ሆኖ ምናምን ላይፉን እየቀጨ ነው። እኔስ ቤታ ማን ብዬ የማያልፍ ቀን የለም ብዬ